የመሰከረው ይሄ ነው። ወልድ መንፈስ ቅዱስ አንድ አምላክ። የተዋሕዶ እምነት ይሄ ነው። የክርስትና እምነት ይሄ ነው። የቀና እምነት ይሄ ነው። ለእኔና ለእናንተ ለተዋሕዶ ልጆች ኢየሱስ አምላክ ነው። አምላክ ብቻ ነው፣ የሚያመልክ አምላክ ነው። እኔና እናንተ ኢየሱስ ጌታ ነው። ጌታ ነው ብቻ ብለን አንቆምም። የጌቶች ጌታ ነው። ኧረ ንጉሥ ነው፣ የነገሥታት ንጉሥ። ኧረ ኖር ነው፣ የኖራን ኖር። ኧረ ኃያል ነው፣ የኃያላን ኃያል። ኧረ ቅዱስ ነው፣ የቅዱሳት ቅዱስ። እሱ ለዘላለም አምላክ ነው። የድንግል ማርያም ልጅ አምላክ ነው። ጥንትም ቅድምም ነው። ያኔ ገና እንዲህ የበላው ልደቱ ሲወለድ እርሱ ከአብ አንስም ከመንፈስ ቅዱስ አንስም ከአብ አይበልጥም ከመንፈስ ቅዱስ አይበልጥም። አባ ሕርያቆስ የሆነው ሲነገረ አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ኦርቶዶክስ ይሄ ነው። ተዋሕዶ ይሄ ነው። የኔና እናንተ እምነት ይሄ ነው። ክብርም ምስጋናም ለልዑል እግዚአብሔር ይድረሰው። በኤፍሬም አገር እንግዳ የሆንሽ ለኤልሳቤጥ በክብር ነይልኝ ወደ እኔ፣ ነይልኝ ወደ እኔ ከአንቺ ጋር ልኑር እኔ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም አይነ ኩሉ ታደሰ የዚህ ታላቅ ደብር አስተዳዳሪ፣ አዕይንተ እግዚአብሔር አበው መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌቶቿ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በዚህ የተሰበሰባችሁ እንዲሁም ደግሞ በተለያየ የሶሻል ሚዲያ ባላችሁበት ስፍራ ሆናችሁ የምትከታተሉ በጠቅላላ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚነጋው አየርን ሳይታይ የሚያስይዘው የሚታየውንም የማይታየውን ሁሉ የፈጠረ አዶናይ ሁሉን የሚችል ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ
ለአጠይቆ ሶስትነትን ለማስረዳት በስም በአካል በግብርና በኩነት ሶስት ብዬ አምኜ ልበ አምላክ ዳዊት የተናገረውን ስለ ራሱና ይልቁንም ደግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተናገረውን ምኑን በሐበሰብ ወትሑት በውስተ ሕዝብ በሚለው ኃይለ ቃል በሰው ዘንድ የተናቅሁ በሕዝብ ዘንድም የተናቅሁ ነኝ በሚለው ኃይለ ቃል የእግዚአብሔርን ቃል አስታውሳለሁ። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቦናችሁ ጽላት ይጻፍላችሁ። ለእኔም የምናገረው ማስተዋሉንና ምስጢሩን ያድለኝ ጳውሎስ ሐዋርያ እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አውቁ። ደስ በሚያሰኝ ጆሮች የወንጌልን ዜና ስሙ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሠራዊት ጌታ ለእግዚአብሔር አስማርኩ። ምኑን በሐበሰብ ወትሑት በውስተ ሕዝብ በሰው የተናቅሁ ነኝ፣ በሕዝብም እንዲሁ። ይህ ቃል የሚገኘው በልበ አምላክ ዳዊት መዝሙር 21 ላይ ነው። የቅዱሱ በረከት ለሁላችን ይደር። መዝሙር 21 ስለ ሁለት ነገር ተነግሯል። አንድ ዳዊት ስለ ራሱ የተናገረው ነው። ሁለት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ስለዚህ በዚህ ትምህርት ውስጥ አተኩረን የምናየው የኢየሱስ ማንነት ይሆናል። ከዛም ደግሞ ኢየሱስን ስለመሰሉት ሰማዕታት እናነሳለን። ይህ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች የምትለይበትን የወንጌል ትምህርት በግልጽ ያሳያል። እምነቴ ምንድን ነው? ሃይማኖቴ ምን ይለኛል? ኢየሱስ በኦርቶዶክስ ማን ነው? በተዋሕዶ እንዴት ይሰበካል? በዚች ቅድስት ቤተክርስቲያን እንዴት ይነገራል? ነቢያት በትንቢት ምን አሉ? ወንጌላውያን በወንጌል ምን ጻፉ? ሐዋርያት በመልእክታቸው ምን ሰበኩ? ቤተክርስቲያናችን በማህሌቷ ምን ትላለች? በቅዳሴዋ ምን ትላለች? በዝማሬዋ ምን ትላለች? በመልእክቷ ምን ትላለች? ቄሶቹ ምንድን ነው የሚሉት? መነኮሳቱ ምን ይላሉ? ጳጳሳቱ ምን ይሰብካሉ? የኦርቶዶክስ ተዋሕዶ ልጆች ምን ይላሉ? ባጭሩ እኔና እናንተ የተዋሕዶ ልጆች ሰማይን የዘረጋው ኢየሱስ ነው። ምድርን የመሠረተው ኢየሱስ ነው። እሱ ትናንትና ያው ነው። ዓለምን ከመፍጠሩ በፊት ያው ነው። ዓለምን በፈጠረ ጊዜም እሱ ነው። ዓለምን ከፈጠረም በኋላ የሰው ልጆች እንደገና ወደ ሰማይ ወጡ። እዛ አልጎደልም። አሁን መንፈስ ቅዱስ አልጎደልም። ሁለት አልሆንም። ምድር ላይ በመምጣቱም አራት አልሆንም። ሁሌ የምመሰክረው ይሄ ነው። ወልድ መንፈስ ቅዱስ አንድ አምላክ። የተዋሕዶ እምነት ይሄ ነው። የክርስትና እምነት ይሄ ነው። የጠና እምነት ይሄ ነው። ለእኔና ለእናንተ ለተዋሕዶ ልጆች ኢየሱስ አምላክ ነው። አምላክ ብቻ ነው። የሚያመልክ አምላክ ነው። እኔና እናንተ ኢየሱስ ጌታ ነው። ጌታ ነው ብቻ ብለን አንቆምም። የጌቶች ጌታ ነው። ኧረ ንጉሥ ነው። የነገሥታት ንጉሥ። ኧረ ሩሩ ነው። የልዑላን ልዑል። ኧረ ኃያል ነው። ኃያላን ኃያል
ይሄ ነው። ክብርም ምስጋናም ለልዑል እግዚአብሔር ይድረሰው። ምኑር ሀበሰብ ወትወት በውስተ ሕዝብ ሲጀምር ዳዊት ያ ትሑት ዳዊት እኔ ትንሹ ብላቴና ነኝ የሚለው ዳዊት ንዑሳነ ናሃዌ ወወሬዛ ቤታሁ እኔ በአባቴ ቤት ትንሹ ነኝ፣ በቤቴ ትንሹ ብላቴና ነኝ። ደዌ ያስተዋድዳል መሰንቆ፣ ጣቶቼ በገና ይደረድራሉ፣ የአባቴ በጎች ይጠብቃሉ። እኔ እኮ ትንሹ ነኝ፣ ግን የኔን ነገር ለአምላኬ ማን ነገረው? ማን ነገረው? ለእግዚአብሔር። የኔን የእረኛውን የትንሹ ብላቴና ነገር ለእግዚአብሔር ማን ነገረው? ሳሙኤልን እኮ የሚቀባኝ ማን ነገረው? ከወንድሞቼ ከዚያ በቀር ማን ነገረው? እግዚአብሔር ደግሞ ማን ይነግረዋል? እሱ ራሱ አዋቂ ነው፣ እግዚአብሔር ነው። እሱ ልብና ሁለትን ይመረምራል፣ ሳይመረምር ያውቃል። ክብርና ምስጋና ስሙ የተመሰገነ ይሁን። የኔን ነገር ማን ነገረው? እኔ ትንሹ ብላቴና ነኝ የሚለው ዳዊት በመዝሙር 21 ላይ ደግሞ ምን ይላል? አንሰ እፄዋኮ ሰው ይላል። እኔ ትንሽ ሰው አይደለሁም። አንሰ እፄዋኮ ሰው። ዳዊት ይህን ሲል ስለ ትሕትናው ነው። ዳዊት ትሑት ነው። ይገርማል። ጀግና እኮ አንበሳ በርግጫ ነብር በጡጫ ብሎ የሚጥል እኮ ጎልያድን እኮ በጠጠር ነው የጣለው። አንዳንዶች አይገባቸውም። ቅዱስ ሚካኤል እንዴት እንደረዳው ሲናገር ተነ መልአኮ ወአዳነኒ፣ መልአኩን ላከና አዳነኝ፣ ከጎልያድ እጅ አዳነኝ። ያ መልአክም ሚካኤል ነበር መጋቢ ብሉይ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የሚካኤል ጥበቃ ከእናንተ ጋር ይሁን። ክንፍ ይጋርዳችሁ፣ የብርሃን መስቀሉ ጋሻ ይሆናችሁ። አሜን ላላችሁ አሜን ይደረግላችሁ። አሜን ያላልከውን አስጨንቆ አሜን ከሚለ ዛሬ አሜን ብትል ይሻላል። አሜን ለሁላችን ይደረግልን። ልበ አምላክ ዳዊት ትሑት ነው። አንሰ እፄዋኮ ሰው ምኑር ሀበሰብ ወትሑት በውስተ ሕዝብ። እኔ ትንሹ እንደውም በለሰው አይደለሁም፣ እኔ እኮ ሰው አይደለሁም አለ። የጎልማሳ ሚስት ነጥቄ ጎልማሳ አስገድዬ አንድ ቀን በሠራው ኃጢአት እኮ ነው ዳዊት፣ አንድ ቀን በሠራው ኃጢአት። እኔና እናንተ በየዕለቱ የኃጢአት ባህር ውስጥ ነን። እንዲሆን አስሮ ያወጣው መልአክ ኃያሉ አምላክ እግዚአብሔር ሁላችንን ያውጣል። ዳዊት ደግሞ አንድ ቀን በሠራው ሲያለቅስ ይገርማችኋል እኮ ንስሐ ሲገባ ሲያለቅስ እስከ ጉልበቱ ድረስ በእንባው ሳር አውጥቶ አሳይቶታል። ምሬሃለሁ 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 አለውና ጭራሽ ምን አለው? የሚገርም እኮ ነው። እንደ ልቤ የሚሆን የኤፍራታውን የእሴይን ልጅ ዳዊትን አገኘሁ አለ እግዚአብሔር። እንደ ልቤ የሚሆን አለ እግዚአብሔር። እንደ ልቤ ይበላችሁላችሁ። ለምን መሰላችሁ? ኃጢአት ሰርቶ ያለቅሳል። እግዚአብሔር የሚወደው ደግሞ አንድ ነገር ነው፣ ንስሐ ነው። ይቅር በለኝ ይቅር በለኝ ይቅር በለኝ ነው፣ ሌላ ነገር የለውም። የእግዚአብሔር መልእክቱ ይሄ ነው። ደግሞ እሱ መማር ብቻ ነው፣ እጁ ይቅር ማለት ብቻ ነው። ይሄ ሁልጊዜ እኛ ቤተክርስቲያናችን እንለዋለሁ። ሁልጊዜ የእግዚአብሔር እጁ መማር ብቻ ነው። ሁላችንን የሚማረን በምሕረቱ ይመልከተን። አንሰ እፄዋኮ ሰው አለ ዳዊት። እኔ እኮ ትንሽ ሰው አይደለሁም። ምኑር ሀበሰብ። እኔ እኮ ልጄ የወለድኩት ልጄ በአቤሴሎ ቤት ተናቅኩ እኮ ነኝ እኔ። ምኑር ሀበሰብ በትሑት በውስተ ሕዝብ። ኧረ ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ አለ። አይገርምም? ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ። አንተ ምረኸኛል። አንዳንዴ እግዚአብሔር ይምራችኋል፣ ሰው አይምራችሁም። አይደለም ራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አይነት ንስሐ ከገባችሁ በኋላ ያን ኃጢአታችሁ ከላይ እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደኛ በደል አይደለም። አንተም የቸርነቱ ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያቆም በቸርነቱ ነው። ቅር የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የእኛ ሥራ ወይስ የእሱ ቸርነት? ምን አላችሁ? ምን አላችሁ?
የቱ ይሻላል? ያ መነኩሴ መላከ ሰላም ያ መነኩሴ 40 ዓመት የተጋደለው መነኩሴ 40 ዓመት ባህታዊ የሆነ መነኩሴ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? አይቻልም። መጣና ልጄ አለ እንደ ሥራህ ልስጥህ እንደ ቸርነቴ አለ። ሰውየው ምን ይመልስ? 40 ዓመት የተጋደለ ምን ይበል? ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው እኔ 40 ዓመት አልተጋደልኩም፣ ስለዚህ እንደምን ይስጠኝ 40 ዓመት ተጋደልኩም። እሺ እግዚአብሔር እሺ ነው ሁልጊዜ የሚለው። በደግ ነገር እሺ ይበላችሁ፣ ክፋትንም ያልቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ረሃበው። አንድ ቀን ካደረ በኋላ ጠማው። ለ40 ዓመት የተጋደለ ባህታዊ ጠማው፣ ረሃበው። ቢፈልግ ምግብ የለም በጣቱ ወጣ። ምግብ ይፈልግ ሄሮ ቢለምን ሰው እጅግ እያለ ነው የምለምነው እጅግ እያለ ተለምናለ አይኑ ለፈረጠ እጅግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነ እንድትለምናለ እያሉ የሚሰጠዋል። በኋላ እንደመጣለን እኮ ባህታዊ ነኝ ባህታዊ ነኝ። አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ሰሩና የሚበቃ ስጡኛል። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለው ባሉ ቀራ። ተመለሰ ለገዳሙ መጣ። ያደግል አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለ። እግዚአብሔር ይመስገን ጌታዬ ባንተ ቸርነት አለ አለ። እንደ ሥራህ ስጥህ እንደ ቸርነቴ አለ። ጌታዬ ሆይ እንደ ቸርነትህ አለ። ለካ ቸርነት ሲርቀው መራብ አለ። ቸርነት ሲርቅ መጠማት አለ። ቸርነት ሲርቅ ውዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረት ያለ ቸርነት ነው። እንደ ቸርነት አለው። እንደምን እንደ ቸርነቱ ያደርግላችሁ። ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኝ ያቁማችሁ። እንደ ቸርነቱ መንግሥቱ ይክፈታችሁ። እንደ ቸርነቱ ለምትፈልጉት ነገር ያድርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የእናንተ አምላክ እናመሰግነዋለን። ስሙ ለዘላለም ስሙ ይሁንልን። አንሰ እፄ ወአኮሰ ዳዊት ይገርማል። እኔ ሰው አይደለሁም ትል ነኝ ይደንቃል። ያ ትልቅ ሰው አብርሃም ራሱ አይገርማችሁ? የአብርሃም ቅጽል ምንድን ነው? ቅጽል ምንድን ነው? የአብርሃም ቅጽል ስሙ ዳዊት ልባላት ነው። አብርሃም ምንድን ነው? አለብዙኃን እሱ የስሙ ትርጉም ነው። ቅጽል የተሰጠው ቅጽል ዳዊት ልባላት ተባለ። የዳዊት የስሙ ትርጉም እኮ ሩይ ማለት ነው። መስተሳልምም ማለት ይሆናል። ልብ አምላክ ተባለ ዳዊት። አብርሃም ተባለ ደጉ አብርሃም። አንተም ደግ ነህ፣ አንቺም ደግ ነሽ። ሌላ ስም አለው እንግዳ ተቀባይ ጎሽ። ምን የሚገርም እኮ ነው። አብርሃም ምን ተብሎ እንደተጠራ አርከ እግዚአብሔር ምን ማለት መሰረት የእግዚአብሔር ጓደኛ የእግዚአብሔር ጓደኛ የተባለው አብርሃም ነው። ይስሐቅም ያዕቆብም በዛ ነው። አርከ እግዚአብሔር እኮ የተባለ የእግዚአብሔር ጓደኛ። አሁን አንተ ትፈራላችሁ፣ የእግዚአብሔር ጓደኛ ናችሁ። ቅራላችሁ ማለት ትንሽ ይመሳለቅ አለ ጓደኛ ነሽ እግዚአብሔር የሰማይ ዋንተ ገብረማር የእግዚአብሔር ጓደኛ ነው። ኦርቶዶክስ እስከሆናችሁ ድረስ ጓደኛ ናችሁ። ሄሎ አካሂዱ ከእግዚአብሔር ጋር አደረገ የሚል ቃል ታገኛላችሁ። ሄሎ አካሂዱ ከእግዚአብሔር ጋር አደረገ። ሄሎ አካሂዱ ከእግዚአብሔር ጋር አደረገ ማለት ከማን ጋር እየሄደ ነው? ከማን ጋር እየሄደ ነው? ሲራምደ ከማን ጋር ነው የሚሄደው? እና የእግዚአብሔር ጓደኛ ሆኖ አልሆነም። ኧረ እግዚአብሔር ሁሉ ሆኖ የሚሆነው ወገኖቼ አንተ አቡነ አንተ ምን አንተ አባታችን አንተ እናታችን ሁሉ ይሆንላችሁ እግዚአብሔር ስሙ ለዘላለም የተመሰገነ ነው። ሁሉ የሚሆነው እግዚአብሔር የእኔና የእናንተ አምላክ ኢየሱስ ክርስቶስ ምን ረሃበሰብ ይመጣል እኮ ወጡት በውስጥ እዚህ ይመጣል እኮ መጥቶ እዚህ ጓደኛ ጭራሽ ከብቶች በረት ኧረ ድንቅ ነው። እናመሰግነዋለን። የተዋሕዶ ልጆች እናከብረዋለን። የተዋሕዶ ልጆች ከብቶች በረት መተኛቱን አናይም። አንሰ እፄ ወአኮሰ ምን ረሃበሰብ ወጡት በውስጥ እዚህ እኔ ዳዊት የተናቁ ነኝ አለ። በሰው ዘንድ በአቢሴሞን ሙሲ ሌሎቹ ሰደቡ እንዳለ ነሳል መስሏቸው ነው። ሙሲ ማረዳ እየሰደቡት ልጁ አቢሴሞን እያሳደደው ባይ ታብቀንማ
አንድ ቀን ዳዊት ልጁ የወለደው ልጁ ከቤት ፍልስጤም አኪጦፌል የሚባል ምናምን ሰው ቀጥሮ ያን ክፉ ሰው ቀጥሮ ልክ ዛሬ ላይ ክፉ ሰዎች አሉ። ቲክቶክ ላይ ዩቲዩብ ላይ ክፉ ሰዎች ሰው በመሳለቅ ብቻ ያሉ ሰዎች ከንቱ ምናምን ይባላል። እነሱ ሰዎች መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አመኝነት ብቻ፣ ሴረኝነት ብቻ እንዲህ አይነቱ ይላል እግዚአብሔር። መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውራል። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው። ፍልስጤም የዳዊት ጠላት ነው። ይህን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም ይህን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10 ሺህ ጦር ይዞ ያንተን አባት እኔ ነኝ ብለዋል። የመከረው ምክር ለእሱ አልወራም። አባት ሚስት ጋር ግባ ነው ያለው። አባት ሚስት ጋር ግባና አባቱን አሳፍረው ያለ እንዲህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ዳዊት ንጉሥ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገቡ ቀርቧል። ቶሎ ብሎ በዚሁ ምሽት ዮርዳኖስን ተሻገርና ሂድ። መጣ ሊገድህ ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስን ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀለች። እዛው ሆኖ የጸለያት ጸሎት አለች። ያችን ጸሎት የሚያካፍላል። ድንገት የሌሊቱ መምህር ያዘመረ ላይ ካያችሁ እሷን አስተምሪያችሁ ይሆናል። ያያችሁ ልትኖሩ ስላላችሁ ለማንኛውም ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃታል? እንደሱ ነው። ትክክል። ከኔ ቀጥላ ይዘናል። መዝሙር 69 ደግሞ መዝሙር 69 መዝሙር 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ድረስልኝ እግዚአብሔር ፈጥሮ ነው የሚወስደው። ወይቱ ወንድ ነው የሚጠራው። ወይቱ ወንድ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥረሃል ነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰው ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታውቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል። አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለች ትንሽ ጠብታ። እግዚአብሔር ውስጥ ተጽሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ቃሎሙ በሕዝቤ የሕዝቤን መከራ ወረዱያ። አሁን ለእኔና ለእናንተ የወረደልን የሰማይ አምላክ አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮን ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ ምንመኛውን ሊያደርግልን አይችልም። አይችልም ወይ? ነገሩን የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ኧረ ማን መሰለህ? ከምናመልክ እግዚኦ እኮ ነው። ከአማልክት የሚመስልህ ማነው ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳለኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድን ነው ችግር? ጳውሎስ ያለውን ላስታውሳችሁ ነው። ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠን በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ። ደግማችሁ ነገር ሁላችሁ አልሰማሁም። ምን በሚሰጠን? ኃይልን በሚሰጠን በማ
በክርስቶስ ስንቱን እችላለሁ? ሁለቱም፣ ሦስቱም፣ አራቱም ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ኢየሱስን ምን አለ? አንሰ ጽዮናቆሰ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአቆሰ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአቆሰ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ ቅዳሴ ማርያም። መላከ ሰላም ሲቀድሱ ትሰሟታላችሁ። በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችን እንደ ንብ ያለ ሩካቤ ይላል። በድምፅ ነው፣ በድምፅ አንሰ እፄ ወአቆሰ በሩካቤ የመጣሁ አይደለሁም ያለውን ዘር እንደ ድምፀ ንብ ባለ ሩካቤና በድምፀ ገብርኤል ገብርኤል ከሰማይ ተላከው ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነበረ ይላል። ድንግል መሆኗ ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችታለሁ። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈሥሒ 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 ኦ ማርያም ተጸጋ አንቺ ጸጋ የሞላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰረት ስንቴ ነበር? ሁለቴ ነው? ስንቴ ነበር? ሦስቴ ነው? ሦስቴ። አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል። በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈሥሒ አላት። ሦስተኛ መቅደስ ስትገባ ሐርና ወርቁ ስታስማማ እየሰገደ እየፈጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል ማለት ይሄ ጠዋት ጠዋት ድንገት አላውቅም እንጂ እናንተ ትምጡ አትምጡ ከቅዳሴ ቤት ስብሐተ ደግሞ ሌሊት እኮ ካህኑ ራሱ ይላል ቦአ መልአካዊሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈሥሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምትላላችሁ አቤት እግዚአብሔር ምስሌት እንዲያላችሁ ምልዕተ ጸጋ። ከዛ ነው ቀጥሎ ደግሞ ሲል እንደው አንዳንድ ጥሩ ካህናቱ ይሉታል አይባል ችግር የለውም ካይበ ብሎ ይጀምራል። ገና በኋላ ይላል እንደገና ደግሞ ስብሰ ይልና ሦስተኛ ላይ ይመጣል። ከዛ ካህናቱ ያዘራል ተፈሥሒ ይላል። ተፈሥሒ ማርያም ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገስ ይላል። ተፈሥሒ እግዚአብሔር ምስሌኪ ይደለኪ ፍስሐ እንበለ ዕፀ ወምትጋብ አምላከ ሰማያዊ ዘአግመርኪ በሥጋ ከዛ ዘወርኪ በሥጋ ይህና ሦስተኛ ይቀጥላል። አቤት የእመቤታችን ምስጋና እኛምንዩ እንደ ገብርኤል እንደ ኤልሳቤጥ ተፈሥሒ 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 ያታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈሥሒ ይላላት። ይሁን በከመ ትቤለኒ ያለችው እንደ ቃል ይደረግ አለችው። እሷ ከሁሉ ታውቃለች። ወዲያው አካላዊ ቃል ለሆነ ሥጋ ድንግል ማርያም ማኅፀን ያለ ወንድ ዘር እመቤታችን ስተንሳለች። ምን ሀበሰ ወትሙት በስተት አንድ እመቤታችን ጸንሳ 9 ወር ሆኖት ቦታ ከለከሏት። የአምላክ እናት ስለሆነች በማኅፀኗ የተሸከመችው የሰማይና የምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማኅፀን እያለሁ ምን ሀበሰ ያለ ኢየሱስ ወትሙት በስተት ተናቀ።
ስፍራ ከለከሉ። ማቴዎስ ማደሪያ አልነበራቸውም። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሶሎሜ አለች፣ ማደሪያ አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ሀሳቢያችሁ ነው ተሰብስበው ታዲያ ሌላ ትምህርት ላስተምር እንጂ ነው። አይሰማም ብሎ ነው ይሰማል። ምን ወራችሁ ነው? ለቆም ሳይት ከተም አርገኝ ይበቃቱ ለዛ ረባችሁ ረባችሁ ንገሩኛ። ለድንግል ማርያም እና ለልጇ ቦታ አላችሁ የላችሁ? የተዋረዱ ቦታ አላችሁ የላችሁ? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አልከለክልም። አለን ስፍራ ድንግል ማርያም ነይ ወደኛ ቤት ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋረዱ ልጆች ለአንቺ ቦታ አላቸው። የተዋረዱ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋረዱ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናድርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች ያላቸው ቦታ ከለከሏት እኮ ነው ከለከሏት። አንዳንዶች የተሰጠው እኛም ቦታ አለ ሊሉ ይችላል። በፊት የነበረው ንግግራቸው ተው። እኔም በዚያ ዘመን ብሎ ይሉ ነበር ያኔ ነበሩት። እኔም በዚያ ዘመን ብሎ ኖሮ ጌታን ድንገት ልሰብስ ይችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ። ምኑን በሐበሰ ወትሙት በውስታዝ በሰው ዘንድ የተናገረው ነኛ ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶች ምስ በረቶች አይደለም ይሄ ሆነው። በስቅላቱ ጊዜ ያስቡት። ምኑ በሐበሰ አለ። በሰው የተለዩት ሐናና ቀያፋ ናቸው። አንዶቹ ሐና ብላ ያለቁታል ሻሃዳና ይያይ ሐናና ቀያፋ ሐናና ቀያፋ ናቸው እኮ በእነሱ ዘንድ የተናኩረኝ አለ። ናኩረኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናኩረኝ ምኑ በሐበሰ ወትሙት በውስታዝ ሕዝቡም ጸሐፍት ፈሪሳውያን ተሰብስበው ይሰቀል ይሰቀል አሉት። ይሰቀል አሉት። በውስታዝ ያለሱ ነው አላወቁትማ። የአብርሃን አለ ጳውሎስ የኦርቶዶክሳዊ የተዋህዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድን ነው ያለው? እግዚአብሔርነቱን እንደ መቀማት አልቆጠረው። እግዚአብሔርነቱን እንደ መቀማት አልቆጠረው። ተመልከቱ። እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደ መቀማት አልቆጠረው። ግን እሱ እግዚአብሔር ነው። የባሪያውን መልክ ያዘ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም የሆነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከእኛ እንደ አንዱ ሆነ ይላል። አዳም ከእኛ እንደ አንዱ ሆነ። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ምን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል በእግዚአብሔር ነበር አለ። ያ ቃል ሥጋ ሆነ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ ይሆናል። ከድንግል ማርያም ያም ቃል ሥጋ ሆነ። ሥጋ ሆነ። ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብለው ተለወጠ የሚሉ ካህን ስላሉ አደረ አለባቸው ይላል። አደረ የሚለው ይዘው ግድነት እንዳይሉ ሆነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወዋል። ባጭሩ ከድንግል ማርያም የተወለደው እግዚአብሔር ወልድ እግዚአብሔር ወልድ ነው። እሱን አሁን የሚነግረን ምኑ በሐበሰ ወትሙት በውስታዝ የሚለን እሱ ነው። በሰው ዘንድ በእነ ሐና ቀያፋ የተናቁት ወትሙት በውስታዝ
በፈሪሳውያን መጻሕፍት በአይሁድ ዘንድ በሮማውያን ዘንድ የተናቀ ሆነኝ አለ። ምክንያቱም አምላክ አይደለም ተመሰከረ። ስለዚህ እግዚአብሔርነቱን እንደ መቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለ አለ። ክብርና ምስጋና ለእግዚአብሔር ይድረስ። ከነቀደራችሁ ተናገሩ። ጉልበቱም የሚንበረከክለት ጉልበቱም የሚሰግድለት ከስም በላይ የሆነ ስም አለው። ከምን በላይ የሆነ ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት? ወገኖቼ በእኛ ቤተክርስቲያን ብቻ ነው ኢየሱስ የሚሰገድለት። በእኛ ቤተክርስቲያን ብቻ ነው። በሌላ ዘንድ አይሰገድለት። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል አሁን ዓለም ሁሉ አቁም። አንዳንድ ድርገቶች ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ላይ፣ ለኢየሱስ የሰጡት ደግሞ ከፋይ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አለ። ኦምኒፕሬዘንስ፣ ኦምኒሸንስ የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛ ትምህርት የትኛው የሚለውም የለም። ማንም ላሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው ይሞክራሉ። ሆኖም ግን መሰረታዊ ሆኖ ትምህርቱ ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። አንድ ነገር ግን ያምናል፣ አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል ብሏል። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ አማላጅ የሚለው ቃል ግን ኢየሱስ ፈጽሞ አይስማማውም። ምን ነው ሐዋሳ ወጥቶ ተህዟል የተራኩረኝ ነው አምላክ ነው ሲላቸው እንዴት አለ? ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉ? ሮጠው ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው? ምን አለ? ምን በደልኳችሁ አላቸው። ምን ክፉ ነገር ተናገረ አላቸው። አይ የተናገርነው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል ነው። እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድን ነው ያለው? እኛ እንደተቀሰፈ ቆጠርነው፣ ባየነው ጊዜ ደም ግባት የለውም። ስለ ዘመኖቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ የነገረናል አየሁት ብሎ በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመኖቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው፣ ስለ በደላችን ደቀቀ፣ በእሱ ቁስል እኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ?
አንበሳ ወትውጥ በውስተ ሕዝብ የተናቆረኛል ኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ለብሶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድን ነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል፣ ይሄ ምንድን ነው ወንበዴ፣ ማኅበሩስ ከዛ ምን ይለያል ይላሉ። ምኑን ሐዋሰወት በውስተ ሕዝብ የተናቆረኛል። ምራቃቸውን ተፉበት፣ ፊቱን ሸፍነው መጡ። ባየነው ጊዜ ደንገባት የለም አለ። ዛሬ የሚወጣዩ እውነቶች ኢየሱስ አምላክ አበቀሚል ተክብሮ ፈጣሪ ዓለም ኪሮ አዋይቶ ነቢይ ንዘርፎ ለስማገራዊ ኮሚስዮን ወቅደውጣ ባየነው ጊዜ ደንገባት የለም አለ። እሱ ለእኔና ለእናንተ ተዋናዮች ግን ባየነው ጊዜ ደንገባት አለበት ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገሥታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። የእኔና የእናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6፣ 7፣ 8 ላይ ልዩ ልዩ የሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። አጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። እኔና እናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለእሱ ይሁን። እኔና እናንተ አምላክ ባየነው ጊዜ ደንገባት የለው፣ ጉልበቱን ይሰግድለታል። አሁን መልካ ኢየሱስን ያየ አይበቃም? ብዙ ቦታ ሰዋል። መልካ ኢየሱስ ስንሰግድለት ኢየሱስ ስንጀምር ጋር ሰላም ለዝክረ ስምከ ለምንድነው ተመልከቱ። ያው በቃ ሁሉ ጊዜ ያለ ለስም አጠራር ለስም መታሰቢያ እሰግዳለሁ። ለስምህ ለርእስከ እላለሁ። ለርእስከ ለገጽከ ለቀራንብትከ ለአዕይንቲከ እንቀጥላለን። ለዓይንህ ለእነዚህ ለቅልቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደንገባት አለ። እኔና እናንተ አምላክ በተዋሕዶ ቤተክርስቲያን በዚህ ቅድስት የተዋሕዶ እምነት ውስጥ አዎ ለቀራንብትከ ለአዕይንቲከ ለአእዛኒከ ለመላእክት ጉንጮቹ ሳይቀሩ ኢየሱስ ለአፍንጫ ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአእናፊከ ለአፍከ ሰግዳለሁ። ለአፍላከ ለጥርስህ ኢየሱስ ይሰግድልሃል። የት ነው ያለው? የጎርጎስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይመስገን። እኔና እናንተ ይሄ ክብር ያለን እኔና እናንተ ይሄ ክብር ያለን ይህንን ወቁ። ልዩነቱን እንድታውቁ እፈልጋለሁ። የኦርቶዶክስና የክህደት እምነትን ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት ቅዱስ ቤተክርስቲያን ብቻ ናት። ለከንፈሮቹ ለከነፊ ግን እኮ አንድ አካል አይቀርም። ከዛ ደግሞ እሱ ይመስላል እኮ ምን ነው ሀብሰ ወጥቶ ወስተህ እንደስቲፋኖስ ያለ አምላካቸው መስለውታል። ቅዱሳት ሮሜ 8:26 ጀምሮ ስታዩ ስለ መንፈስ ቅዱስ ሲናገርና ከዛ ቀጥሎ ምንድን ነው የሚለው? የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ድገሙና ነገሩ የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? የልጁን መልክ ያላችሁ ቅርብ ስለሆናችሁ ትሰሙኛላችሁ። ስለዚህ ታሰሙኝ እንደምን መሰለኝ እስኪ ነገሩኝ እናንተ ወንዶቹ ብቻ የልጁን መልክ እንዲመስሉ አስቀድሞ ወሰነ። እህቶችና እናቶች ነገሩ የልጁን መልክ እንዲመስል አስቀድሞ ወሰነ። እናንተ ነገሩ የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ አስቀድሞ ምን አደረገ? ምን እንዲያደርጉ? ምን እንዲሆኑ? እንዲህ መስሉ እና ዋናቸው እነዚህ ይህን ነው መጠየቃቸው እና ዋናቸው የልጁን መልክ እንዲመስሉ አስቀድሞ የተወሰነላቸው ቅዱስ እስጢፋኖስ ነው። ምን ባባሰ ወጥቶ ወስዶ እስጢፋኖስ ነው ክርስቶስ ነው። ሌላ ቀጥሎ ሲወሩት እኮ ሰማይ ተከፍቶ አይቶ ምንድን ነው ያለው?
ነፍሴ ተቀበላለ አባቱ ይቀርበላችኋል ክርስቶስ አመሰለ ለምግባ መሰለ ወጥቶ ወስደህ ኢየሱስ ክርስቶስ ይሄድ ወገኖቼ ለና እናንተ ኢየሱስ ክርስቶስን እንዲህ ነው የምንጠራው። እኛ ባየነው ጊዜ ገብባት አለ ታምረ ኢየሱስ ሲነበር ኢየሱስ ክርስቶስ ጥዑመ ስም ለዘይት ኢየሱስ ክርስቶስ ኢየሱስ ክርስቶስ ስምህ ጥዑም ነው። ስምህ ጥዑም ነው ለሚያውቀው ኢየሱስ ክርስቶስ ጥዑመ ስም ለዘይት ለሚጠራው ሰው የኢየሱስ ስም ጥዑም ነው ነው በግልጽ ነው ማለት ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ለሚበሉ ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰሙ ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድን ነው? የመድኃኒት ጽዋ ነው አለ። ይህ ነው ኢየሱስ ክርስቶስ ጥዑመ ስም ለዘይሴው ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴው ከመ ይባርኩነ ይፈኑ አርዳኦ ለጸባይነ ይስሙ ወልዳሙ መስዮ የሚጣላችሁ የሚጣላ ኢየሱስ ነው የሚላችሁ። ይሄን የሚነግራችሁ እሱ ነው። ጋሻችሁ መከታችሁ ነው የሚለው። ክብርና ምስጋና ለዘላለሙ ለስሙ አጠራሩ ይድረሰው። ኢየሱስ ክርስቶስ ባየነው ጊዜ ለምግባት የለውም የሚል ለሌሎች ነው። ለእኔና ለእናንተ ግን አምላካችን ፈጣሪያችን ይህንን አምነን ኢየሱስ ክርስቶስን ለዘላለም እናመልከዋለን። በዚህ ቤተክርስቲያን ኢየሱስ ይመለካል። አምላክ ነው። ከሰማይ የወረደ አምላክ ነው። እኔና እና መንፈስ ቅዱስ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ አንድ ናቸው። ሁሌ ቢሄድ ነው እንደምን የመጣባቸው ነገር ንገራችሁ፣ ችግር የለው ግን ንገራችሁ። ድንገት አንድ ሰዎች የለመዳችሁት ነገር በቅርብ ጊዜ የመጣ እኛ ኦርቶዶክስ ብዙ ስልጣ አብን ወልድ መንፈስ ቅዱስን ነው የምንጠራው። እግዚአብሔር አብን እንጠራለን፣ እግዚአብሔር ወልድ ኢየሱስን እንጠራለን፣ መንፈስ ቅዱስን እንጠራለን። አንድ አምላክ ብለን እንናገር። ይሄ ነው ሲቀመጣቸው። አሁን ግን ምን ሆኖባቸዋል? ይሄ ግን ጥንት የማለት ነው። በኢየሱስ ስም የሚል አባባል በአንድ ንግግር ሁሉ አለ። በኢየሱስ ስም ችግር የለውም ይላል። አሁን ላጓችሁ ሁሌ ነው ኢየሱስ ክርስቶስ ሁሌ ነው የምንጠራው። ስንቴ እንደምንጠራው ስንቴ ሃሌሉያ እንደምንል ልነግራችኋል። እነዚህም በራሱ እንኳን የሆነ እንደው ፍትሐት ላይ ብትሄዱ ስንቴ ሃሌሉያ ስንቴ እግዚኦ ማርነ ክርስቶስ ነው የሚጠራ ካላችሁ እኛ ጋር በእኛ ቤተሰብ ምንም ችግር የለም። ስለ ኢየሱስ ሌሎቹ ግን ገንጥለው ነው የሚጠሩት። እኛ ለዚህ የሆነ ለሰው በስመ አብ ወወልድ ወመንፈስ ቅዱስ ሁሉ ነው የምንጠራው። አንድ አምላክ ይሄ ነው እምነት። ይሄ ነው ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠው። አንሰ እፄ ወአኮሰብ ምኑን በሃበሰብ ወትውት በውስተ ሕዝብ ሁሉም ለይሬምን ይትቃጸሙኒ የሚያዩ ሁሉ ይጠቃቀሱብኛል። ይሁሉ በከናፍርهم ወያሐውሱ ርእሶሙ ራሳቸው እንዲህ የነቀነቁ በከንፈራቸው ያወጡኛል። ምኑን በሃበሰብ ወትውት በውስተ ሕዝብ በእግዚአብሔር ታማኝና ሲያስተለው ያሉ ቀራንዮ ያሰቀሉት ኤሎሄ ኤሎሄ ለማ ሰበቅታኒ ሲል ኤልያስን ይጠራሉ። ኤልያስን ይጠራሉ። አልገባቸውም። ተቀማ ሐሞቱና ከመሰጡት እስቲ እስቲ የሚያምነው አምላክ ያለው እንደሆነ አሁን ነው አምላክ ሆኖና ለሆነ ሰው አምላክ ነው የሚቆሰላል ይሰጣል። አሁን ደግሞ ይላል ስራቸው መቀላጠል ይሄን እናንተ አምላክ በሰው ተልቋል፣ በሌሎች ተልቋል። በእኔና በእናንተ ዘንድ ከብራለሁ። ስለዚህ ጴጥሮስ ሲሰጥናል የከበረው አለት ክብሩ ለእናንተ ነው። ሌሎች ግን አናጢዎች የጣሉ ድንጋይ የማዕዘን ራስ የእንቅፋትም አለት ሆነ አለ።
ለእኛ ግን ለምናምነው እሱ በጽዮን ያደረው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው እርሱ ለእኔና ለእናንተ አምላክ ነው። ስሙ የተመሰገነ የአማልክት አምላክ ነው። የጌቶች የነገሥታት የልዑላን የቅዱሳን የኃያላን ደከማችሁ። ይህን በመስቀል ደከማችሁ። የጌቶች ጌታ ማለት ደከማችሁ። የአማልክት አምላክ ማለት ደከማችሁ። የጌቶች ጌታ የነገሥታት ንጉሥ በልብሱ ላይ የተጻፈላ በጭኑ ላይ የተጻፈበት ስም ምንድን ነው የሚለው? አየሁት ነው ያለው። እንደው ምንድን ነው የሚለው? ራእይ 21:8 ላይ አየሁት አለ። እንዲህም አለኝ አልፋና ኦሜጋ እኔ ነኝ፣ ሞቼ የነበርኩ ተነስቻለሁ አለ። ተናገሩ። አልፋና ኦሜጋ እኔ ነኝ፣ ሞቼ የነበርኩ ተነስቻለሁ። አይገርምም? አልፋና ነው አልፋና ኦሜጋ እኮ የመጀመሪያው ነው የመጨረሻ ነው። ከኔ በፊት ማንም የለም፣ ከኔ በኋላ ማንም የለም። ዘላለም የሚለው የኔና እናንተ አምላክ እግዚአብሔር ብቻ ነው። የዓለም መሪዎች ዛሬ የሚኖሩ ነበር የሉም። የግሪክ ፈላስፎች የሉም። ሶቅራጥስ የለም፣ ወፍ አልተነሳም። ፕሌቶ የለም፣ ወፍ አልተነሳም። ኤርስቶትል የለም፣ ወፍ አልተነሳም። ናቡከደነፆር ንጉሡ ወፍ አልተነሳም። ፈርዖን ሰቅሎ ሲወርዷል የለም። ብዙ የእምነት መስራቾች አሉ፣ ሞተዋል፣ አልተነሱም። ማተነሳ ዞራስተራኒዝም የመሰረተ ዞራስተር ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሽስ ሞቷል፣ የኮንፊውሽዝም እምነት መስራች ነው። ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። ቡዳ ሞቷል፣ አልተነሳም ካሎም ተቀይሯል። በሪኢንካርኔሽን ነው። የእስልምና እምነት መስራች ነቢዩ መሐመድ ቁርአን ላይ ተጻፈ፣ ሞተዋል፣ አልተነሱም። የኔና እናንተ አምላክ ኢየሱስ ሞተ፣ ሞትና አድርጎ ተነሳ። ሞቼ ነበርኩ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ። ሞቼ ነበርኩ ተነሳሁ። ሙስና መቃብር ደምስሶ ለእኔና ለእናንተ እኔና እናንተ ትንሣኤ አለን የምንለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ለትንሣኤያችን በኩር ሆኖ ተነስቷል ይላል። ለትንሣኤያችን በኩር ሆኖ ተነስቷል። ይሄ ነው ትምህርታችን። የክርስትና እምነት ትምህርት ይሄ ነው። የሌሎች እምነት ትምህርታችን ይሄ ነው። እነሱም አይዋሹም። ሞቷል ተነስቷል የሚል የለም። የሰው ስራም ይሞታል፣ ቴክኖሎጂም ይሞታል። ይኸው ምሳሌ ወይ እኔና እናንተ እንሞታለን። ግን ደስ ይላል። አምላካችን ማን ነው? ነገሮች እንዛችሁ ተፈራችሁ። ማን ነው አምላካችን? ማን ነው ጌታችን? ነገሮች ማን ነው? ሁላችን ጌታ ማን ነው? ኢየሱስ ነው ብላችሁ ተናገሩ። ማን ነው የእናንተ አምላክ? የነገሥታት ንጉሥ ማን ነው? የኃያላን ኃያል ማን ነው? የጌቶች ጌታ ማን ነው? አንተ ሞት አትቀርም፣ አንቺ ሞተሽ አትቀርም። ጌታ ኢየሱስ ነው። ጌታሽ ኢየሱስ ነው። የኦርቶዶክስ አምላክ ኢየሱስ ነው። ሞተን አንቀርም፣ እንነሳለን። ምስጋና ለእግዚአብሔር፣ ምስጋና ለእሱ፣ ክብር ለእሱ። ኦርቶዶክስ ልዩነት አይደለም። ሶሻል ሚዲያዎች አስቸገሩባችሁ፣ ይቅርታ። ይሄ ነው የእና እናንተ እምነት። ሌላ ሞት የተነሳ ታውቃላችሁ? የለም የለም። ታዲያ እምነትን ትተህ ወዴት ነው የምትሄድ? ከዚህ ቤት ወዴት ልትወጣ ትፈልጋለህ? ድንገት ከዚህ ወጣችሁ ያላችሁ ሰዎች ምንድን ነው እያመለካችሁ ያላችሁ? ማንን ነው እየጠራችሁ ያላችሁ? ማን ነው ንጉሳችሁ? ማን ነው ጌታችሁ? እውነት ዳዊት እንደተናገረ ባየነው ጊዜ ደምግባት የለውም ከሚሉት ናችሁ። በሌላ እምነት ያላችሁ ራሳችሁን መሩ። የቲፎዘነት ጉዳይ አይደለም። ስራ ሰራውት ማንቸስተር ለአሰራ
የሰማችሁና ስራሰላ እናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ቅድም አንድ ጥያቄ ጠይቄ ነበር። እስቲ ልጠይቃችሁ ከወጣቶች ውጭ ያላችሁ ድንግል ማርያም ጸንሳ መውለዷ ደርሶ የት አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ። አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲ ነው የምትለው መዝሙር አለች ውጭ ሀገር። ማርያም ታውቂ ነበር? በደንብ ነው የምታውቀው የጌታ ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረም እንዴ? ሁሉም ነገር በልቧ ታስበው ነበር እኮ። የኔና የእናንተ መሬት ሁሉ ታውቃለች። የኃላፊነቱን ግን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምን ይሉታል? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ ቤታች። ዳዊት ምን አላት? ወትካሙ ቅድስት በየማነ በአልባሰ ወርቅ ክርስቶስ በወርቅ አላት። ወርቅ ነች፣ ወርቅ የተሞላች ወርቅ ሲባል ሙሉ ወርቅ እንዳይመስል ንጽሐ ነህና ነው እኮ በነፍስም በሥጋ በባህዶ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምን ተከብርላት ለዚህ ነው። ምን ተወዳሽ የምንላት ለዚህ ነው። አባቶች አልገባችሁም እንዴ? የዳዊት አለምራት ድንግል ማርያም ለማገባ መሰላለም አልገባህም እንዴ? አባ አልገባህም እንዴ? ለምኑ ተው እንጂ እንዴ! ምን በካሰል እንኳን ያለው የመጨረሻው እንኳን ብሎታ አይደል? የመጨረሻው በካሰል አታስታውሱ ነበር? የመጨረሻው ቤዛ ቤዛ ሲደረግ ቤዛ 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 ነፍሰ ሁሉ ሟቹ የሟቹ ሁሉ ድንግል ማርያም የሚወርሰው ቤዛው አንቺ ነሽ። ልጅሽ ያስነሳላቸው ያስነሳልሻልና ክብር ስለበረዛ የደረሰው ወገኖቼ ችግሩ እኮ አንዳንዶቻችሁ ከፖለቲካ ጋር ተጣብቃችኋል። የፖለቲካው ተጠቅማችኋል። ችግሩ እኮ እሱ ነው። ሃይማኖትና ፖለቲካ፣ ሃይማኖትና ዘር፣ ሃይማኖትና ወገን፣ ሃይማኖትና ዓለም አይገናኙም። መንግስት በራሱ ይሰራል፣ ሃይማኖት ደግሞ የእግዚአብሔር መንግስት ይሰራል። ይህን ያላወቁ ናቸው የሚጎዱት። ይህን ያላወቁ ይጎዳሉ። ጊዜ ማለት ይጠራጠራል። ጊዜ ማን? ባለ ጊዜስ ማን ነው? ልትወቃለህ አንተ ባለ ጊዜ ታው እማሆይ ላምሻለን ያለ ሰው አባናችን እማሆይ ያየለች ለማየው ዛሬ ያየኝ ይፈታል። ነገር ትወጣለች እማሆይ ደግሞ ምን አይ ይችላል? ይሄን አየው አንድ ቀን ጉድ መጣ እኮ መላከ ሰላም እማሆይ ምን እንዳለች እኮ አባቴ እርሶ ለትንሣኤ ሲገቡ ቅዳሴ የሚለብሱትን ልብስ ለብሼ ያን የሚይዙትን የወርቅ መስቀል ይዤ ኧረ ተይ ያን የወርቅ ጽላ ይዤ እማሆይ እንዳምሻለሁ በአቅም ነው ማነው ማሙላ ነው አቅምን መኖር ምንድን ነው የሚሆነው ነገር አለ። ወይ ሻይ ስጠጣ ወይ ምሳ ስበላ ዘፈን ያኔ ነው የምሰማው። አቅምን አውቆ መኖር የሰሎሞን ያለው የጠቢቡ ሰሎሞንን ነው። ለካ ማምራ ሙላ አይደለም የጠቢቡ ሰሎሞን ሙሉ ነገር እግዚአብሔር ነው መስሎ ነው። ባለ ጊዜ ማለት ጊዜ ሲማን አሁን ይሄ ጨለማ ነው ቀን ማድረግ የሚችል የዓለም ላይ ያለ የናሳ ተመራማሪ ያለ ማን ነው የሚያውቀው? ስሙ ማን ነው? ይሄንን ታምራት ስሙ ማን ነው? ምን ነው አሰናቁት ባላወቁትም አቀለሉት አላወቁትም። እኛ ግን እናከብረዋለን። የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ሁሉን ማድረግ የሚችል እሱ ነው። የእኛ እናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ክብርና ምስጋና ለእሱ ይድረሰው። እኔና እናንተ እናከብረዋለን፣ እሱም እኛን ያከብረናል። አዎ እስኪ አይደለም ከወደደው ያድነው እያሉ ናቁት ይላል። እሱ ግን ሙስና መቃብርን አጥፍቶ በሦስተኛው ቀን ተነሳ። እኛ ሁልጊዜ እናከብረዋለን፣ እንሰግድለታለን፣ እናመሰግነዋለን። መብርሃን ከሁላችን ይሁን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ። የምትመኙትን ሁሉ ያደርግላችሁ። ምን ነበር ቅድም ያልነው? አንድ ጥቅስ ብለን ነበር አንድ ላይ
ኃይልን በሚሰጠኝ በማ ስንቱን እችላለሁ? ሁሉንም እችላለሁ። ግድ የለም ይመልከታችሁ ከሰማይ ይሄን ረድኤቱ ይመልከተን፣ ከክፉ ይሰውረን፣ ሀገራችንን ሰላም ያደርግልን፣ የሚጣሏትን ይጣላልን፣ ሕዝባችንን በፍቅር በአንድነት ሁላችን ያቆየን፣ ሁላችን የበረከት ያድርገን። በዶኪማስ በኋላ ተገኝታ ሙሉ ያደረገች የእናንተን ቤት ሙሉ ታደርግላችሁ። ምልዕተ ክብር ምልዕተ ውዳሴ ከፍ ታደርጋችሁ። ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን። ምን እንዳላችሁ ታውቃላችሁ? ቀና ብዬ እንድትሄዱ ያደርጋችሁ። ቀና ብላችሁ እንድትሄዱ ያደርጋችሁ። መተማመን ኃይልና ብርታትን ይስጣችሁ። ወሐድሱ ዘቦሙ እንደገና እንድትታደሱ ያደርጋችሁ። የልጁን መልክ እንዲመስሉ አስቀድሞ ወሰነ ለቅዱስ እስጢፋኖስ። በሰው ዘንድ ተልቀው ግን በሰማይ ክብር አላቸው፣ በእኔና በእናንተም ዘንድ ክብር አላቸው። አሜን። ክብርም ምስጋና ለሥላሴ ይሁን። አሜን።